በጂ20 ሰሚት በደቡብ አፍሪካ በነበረን ቆይታ ኢትዮጵያን መጥተው እንዲጎበኙ ያቀረብኩላቸውን ግብዣ ተከትለው ዛሬ ኦፊሻል ጉብኝት በኢትዮጵያ ለማድረግ ስለመጡ ያለኝን አክብሮትና ደስታ ልገልጽላቸው እፈልጋለሁ። ክቡር ፕሬዝዳንት እንዲሁም ከሳቸው ጋር የመጡ የዴሌጌሽን አባላት ወደዚች ጥንታዊት የሰው ልጅ መገኛ የኮፊ አረቢካ መገኛ በአፍሪካ ብቸኛው በቅኝ ግዛት ያልተገዛች ሀገር ከፍተኛ ክብር እና ኩራት ያላት የማደግ ተስፋ ያላት ከሁሉ በላይ ደግሞ የአፍሪካ የፖለቲካል ካፒታል ወደ ሆነችው አዲስ አበባ እንኳን በሰላም መጣችሁ። ቆይታችሁ ያማረ የሰመረ እንደሚሆን ተስፋዬ የላቀ ነው። ዛሬ በነበረን የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች ላይ ከፕሬዝዳንት ጋር ተግባብተናል። አንደኛው በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል። ከዚህ በተጨማሪ ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪያ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። ከዚህ ውጪ በጸረ ሽብር ትግሉ በጋራ ለመስራት የተስማማን ሲሆን በዚህ ዓመት ቱርኪዬ የኮፕ ዝግጅት ታዘጋጃለች። በሚቀጥለው ዓመት ኢትዮጵያ ከቱርኪዬ ትረከባለች። በዚህ 2 ዓመታት በሚደረገው የኮፕ ዝግጅት ውስጥ የልምድ ልውውጥ እና መደጋገፍ እንዲኖር ተስማምተናል። ኢትዮጵያ የአፍሪካ የፖለቲካል ካፒታል በመሆኗ አፍሪካ ከፍተኛ እድገት እያሳየች ያለችበት ዘመን ስለሆነ በሚቀጥሉት 20-30 ዓመታት አፍሪካ የሚገባትን ቦታ እንደምትይዝ ታምኖ እየተሰራ ስለሆነ ቱርኪዬ ከአውሮፓ አንጻር እና በኤዥያ መካከል ባላት ጉልህ የጂኦግራፊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተናል። በመጨረሻም በኢትዮጵያና በቱርክ መካከል ከጥንት ጀምሮ የነበረው ዝምድና ወዳጅነት አሁንም በመከባበር በመደጋገፍ አብሮ በመስራት ወዳጅነት ለማጠናከር በኔና በፕሬዝዳንት ኤርዶጋን መካከል ከስምምነት ተደርሷል። ከሞላ ጎደል በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ፕሬዝዳንት ጣይብ ኤርዶጋን ይህንን ሪጅን በደንብ የሚገነዘቡ በዚህ ሪጅን ውስጥ ኢትዮጵያ አንከር ሀገር መሆኗንና ሚናዋ መወጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበር ማለት ይቻላል። ለነበረን ቆይታ ላሎት ኮሚትመንት ኢትዮጵያ እንዲሁም እኔም ከፍተኛ ምስጋና ላቀርብ ፈልጋለሁ።
እንኳን በሰላም መጡ። ቆይታው ያማረ የሰመረ እንዲሆን እመኛለሁ። አመሰግናለሁ።